ዛሬ ሁለት እህቶቻችን እስር ቤት ገብተዋል ማለት ነው። ምንም ባላወቁት ነገር ግን ብያቸዋለሁ። ምንም ነገር ባታውቁ ራሱ አላውቅም ብላችሁ ራሱ ብትናገሩ ያጠፋችሁ ጥፋት ሕግ ፊት ወንጀለኛ የሚያደርጋችሁ ከሆነ ከተጠያቂነት አድኑም። እናንተ ያላወቃችሁ አላዋቂ ስለሆናችሁ ብቻ ማለት ነው። ለዚህ ደግሞ ብዙ ምሳሌዎችን አንስቼ እነግራችኋለሁ። ስለዚህ ሰው ቤት ሆናችሁ በጭራሽ አረብ ሀገር ሆናችሁ ማድረግ የሌለባችሁን ነገር እነግራችኋለሁ። ከነዚህ ድርጊታችሁ ተቆጠቡ። በግዴለሽነት የምትመሩ ከሆነ ግን ህይወታችሁ በአንድ ቪዲዮ ምክንያት ህይወታችሁ እስከ መጨረሻው ድረስ ነው የሚመሰቀቀለው ማለት ነው። ይህንን ቪዲዮ ደግሞ በላይክ ጀምሩት፣ ለሁሉም እህቶቻችን እንዲደርስ ማለት ነው። እኔም መላችሁ ላይክ ማድረግ እናንተንም ብለን የከበዳችሁ፣ እኔ እንደዚህ ጠቃሚ መረጃዎችን ለእናንተ ማቀበል አልደከመኝም እንደዚህ ስሆን እናንተ ግን ጫን ማለት ላይ እንኳን ለምን እንደቸገራችሁ ግራን የገባኝ። እንደገና ደግሞ አብዛኞቻችሁ የምትከታተሉ ሰብስክራይብ ያደረጋችሁ ናችሁ። በጣም እየገረማችሁ ነው። ለማንኛውም እባካችሁ ቅን ልብ ይኖራችሁ ላይክ በማድረግ ጀምሩት። ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ተረፍርፍ ብል እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ማለት ነው ሰው ቤት ሆናችሁ እባካችሁ እንደዚህ አታድርጉ። ከዚህ ድርጊታችሁ ተቆጠቡ። ሁሉም ነገር ጊዜ ያለው በጊዜው ወርቅ ነው። ትዕግስት ማጣትና መቸኮል ሁሌም ቢሆን ዋጋ ያስከፍላል ማለት ነው። ይህን ደግሞ ብዙ ሰዎች ዋጋ ሲከፍሉ አይተናል። በራሳችንም ቢሆን ትዕግስት አጥተን የቸኮልንበት ነገር መጨረሻው የጸጸት ነው የሚሆነው እና ሁላችሁም ሰው ቤት ሆናችሁ በተለይ አረብ ሀገር ሆናችሁ ይሄ ነገር በተለይ አሁን የምነግራችሁ ነገር የምታደርጉት ነገር የኋላ ዋጋ እንዳያስከፍላችሁ ጥንቃቄ አድርጉ። ይሄንን የምልበት የራሴ የሆነ ምክንያት ስላለኝ ነው። ሁለት እህቶቻችን ይሄንን ስላደረጉ በዚህ በረመዳን ወር ብቻ እስር ቤት መግባታቸውን ሰምተናል። ታዲያ ሌሎቻችሁ ከዚህ ለምንድን ነው ማንማረው? ሌሎቻችን አብዛኞቻችን እኮ ያለ ነው በሰው ቤት ነው አይደል እንዴ? በሰው ቤት ሆነን ግን እነዚህን ድርጊቶች ከማድረግ ተቆጠቡ። ምንድነው ቁጥር አንድ የምነግራችሁ ነገር የመጀመሪያው ነገር ሰው ቤት ሆናችሁ የሰው ዕቃ፣ የሰው ምግብ ፎቶ የምታነሱ ቪዲዮ የምትቀርጹ ሰዎች እዚህ ሀገር ላይ ስንቶቻችሁ እንደሚያስቀጣ ታውቃላችሁ? በህጉ ሁኔታ እኮ ሰዎቹ በግዴለሽነት ወይንም ደግሞ ንቀው ካልተዋችሁ በስተቀረ ይሄን ነገር ትኩረት ሰጥተው አይሆንም ካሉ እኮ ይሄ እኮ ወደ ህግ ከወሰዱት እኮ በጣም ነው የሚያስቀጣችሁ። ታውቃላችሁ አይደለ? ሁለት እህቶቻችን ተቀጥተዋል ሳውዲ አረቢያ ላይ። አንድ እህታችን ደግሞ እዚህ ዱባይ ላይ ተቀጣለች ማለት ነው። በዚህ ጉዳይ ብቻ እዚህ ዱባይ ላይ የተቀጣችው እህታችን እንግዲህ 3 ዓመት የሰራችበት ቤት ነው። 3 ዓመት ሙሉ ሰርታ አንድ ቀን ታዲያ ቤቱን እቃውን የኩሽናውን እቃ ወራዳ እያጠበች እያለ ለጓደኛዋ ቪዲዮ ቀርጻ ስትልክላት ሴትየዋ ስልኳን ጠልፈው ስለነበረ ወደ ጓደኛዋ ስትልክ ያንን ቪዲዮ ቀጥታ ሴትየዋ ጋር ነው የገባላት። በዚህ ምክንያት ሴትየዋ በጣም ስላዘነች ቀጥታ ወደ ሀገሯ እንደምትሄድና መዘጋጀት እንዳለባት ስትነግራት፣ ልጅቷ ደግሞ በጭራሽ አይሆንም፣ ምክንያትሽን ንገሪኝ፣ ለምንድን ነው ሀገር የምገባው? 3 ዓመት ሙሉ አገልግዬሻለሁ፣ አንቺ ጋር ደክም ያለው ከአንቺ ጋር አብሬሽ ኖር ያለው ድንገት ምንድን ነው የቀየረብሽ? ምንድን ነው የሆንሽው? ምንድን ነው ያደረግኩሽ? ብላ ክችች ትልባታለች። ሀገር የማልሄድም በጭራሽ አይሆንም፣ በቃ ካልፈለግሽኝ ቢሮ ውሰጅኝ፣ ቀይረ ይሰራለሁ ሌላ ቦታ ትላታለች። ሴትዮዋን ፍቃደኛ አልነበረች። እዚህ እንድትሰራ አትፈልግም፣ እንድትቀይር አትፈልግም፣ እሷ አትፈልጋትም። ስለዚህ ለህግ ነው አሳልፋ የሰጠቻት። አንዲት እህታችን ደግሞ ማለት ነው እዚሁ ዱባይ ውስጥ ዩቱበር ናት። ቪዲዮ ሶፋቸው ላይ ቁጭ ብላ ስለተቀረጸች ብቻ የከፈለችው መስዋዕትነት የእሷ ረጅም ታሪክ ስለሆነ በዚህ በአጭር ደቂቃ አውርቼ አልጨርስላችሁም። ሶፋችን ላይ ለምን ቁጭ ብለሽ ተቀረጽሽ? ቤታችን ለምን ቪዲዮ ላይ ወጣ? በሚል ምክንያት ማለት ነው ዋጋ ያስከፈሏት። ገባችሁ? ማወቅ አለባችሁ። እንደው በግዴለሽነት ንቀው ካልተዋችሁ በስተቀረ አንዳንዶቹ ክፉ ናቸው። እቤታችሁ 10 ዓመትም ተቀመጥሽ 20 ዓመትም ከቀመጥሽ 3 ዓመት ተቀመጥሽ ጉዳያቸው አይደለም። በቃ እቤታቸው ውስጥ ለምን በ500 ብርም ስሪ፣ በ1000ም ስሪ፣ በ2000ም ስሪ፣ ለነሱ ያው ሰራተኛ ነሽ። ነፃ ራሱ ብታገለግይ ባዳ መሆንሽን እንዳትረሽ ማለት ነው። መቼም ቢሆን ቤት ውስጥ ተቀምጠሽ ልንገርሽ፣ ቤት ውስጥ አሁን የሆነ ዕቃ ቢጠፋ ልጆቻቸው እንኳን ሌባ ቢሆኑ የመጀመሪያ ተጠርጣሪ አንቺ ነሽ የምትሆኙ። ለምን? አንቺ ባዳ ነሽ፣ አንቺን አያውቁሽም፣ አንቺ ጥቁር፣ አንቺ በቃ ብዙ ነገር አለ። ስለዚህ የምላችሁ ነገር ምንድን ነው? ሁሉም ነገር ከመሆኑ በፊት አስቀድመን እንጠንቀቅ። ሁኔታውን ካወቅን፣ ህጉን ካወቅን አስቀድመን መጠንቀቅን የመሰለ ነገር አለ ብዬ አላስብም፣ እንደኔ ማለት ነው። ግዴታ እኔ ጋር ይድረስ ብለን እስከሚደርስብን መጠበቅ የለብንም። ሳውዲ አረቢያ ላይ እንዴታታችን የሆነችው ምንድን ነው? በዚሁ በረመዳን ጾም የሰራችው ምግብ ቀርጻ ማለት ነው ቪዲዮ ቀርጻ
ፖስት ስታደርግ ነው። በዚህ በፖስት ምክንያት ሴትዮዋ ያስያዘቻት። ለምን እኛስ ገና ጾማችንን እንዋለው ስንጾም ስንንቃቃ ነው ያለው። ሆዳችን ደርቋል። የተሰራው ምግብ የሰው አይን ውስጥ ለምንድን ነው የምታስገቢው? እኛ ገና ሳንበላው አፈራበሽና በሚል ምክንያት ነው እንደዚህ ያደረጓት ማለት ነው። አሁን የረመዳኑ ላይ እንግዲህ አብዛኛው ሰው አሁን ፋሽን ሆኗል። ሁሉም ሰው ምግብ እየተነሳ ፎቶ ማንሳት፣ ቪዲዮ መቅረጽ የተለመደ ነገር ሆኗል። በቤታችሁ እንደፈለጋችሁ ሁኑ። በሰው ቤት ግን መብት የላችሁም። በአንድ ነገር ምክንያት ዋጋ ከፍለን ነው አረብ ሀገር የምንመጣው እናውቃለን። ስንትና ስንት መስዋዕት ከፍለን እንደምንደርስ እዚህ ሀገር ማለት ነው። ለምንድን ነው ልፋታችንን ግብ ሳንደርስ አላማችንን ሳናሳካ የምናሰነካክለው? ስለዚህ ይሄንን ቪዲዮ በቻላችሁት መጠን ለሁሉም ሰው አዳርሱልኝ። ሁሉም ሰው ይስማ ይሄንን ነገር። አለማወቅ ከተጠያቂነት አያድንም። ናዝራዊት አልዳነችም፣ ባለማወቋ አልዳነችም ናዝራዊት። ብዙ እህቶቻችን ባለፈው ደግሞ አንዲት እህታችን የእሷንም ታሪክ እነግራችኋለሁ ብዬ ነበረ ሳይመቻችልኝ ቀርቶ በስራ ምክንያት እንግዲህ ረመዳን ታውቁታላችሁ በጣም ቢዚ ያደርጋልና ሳልነግራችሁ ቀረው። እሱን ታሪክ ደግሞ እነግራችኋለሁ። ከኢትዮጵያ ልጅቱ እዚህ ዱባይ ውስጥ ናት። ጃዛ ቤት ቁጭ ብላ ስራ እንኳ የላትም። ታረግዛለች። ታረግዝና የባህላዊ መድኃኒት ከኢትዮጵያ ላኩልኝ ትልና በጣም የእሷ ታሪክ ደግሞ አንጀት ነው የሚበላችሁ። ምንም የማታቅ ልጅ ይዛ ስትመጣ ቦሌ ውስጥ እንግዲህ ተይዛ አሁን ላይ የተፈረደባት ነገር የምሬን እኔ እንጃ። አንጀት ኖሮኝ አልነግራችሁም ያንን ነገር። በዚህ ጉዳይ እመለስበታለሁ በቀጣይ ማለት ነው። ሁላችሁም እንድትጠነቀቁ፣ በተለይ ከኢትዮጵያ ውስጥ ስትነሱ መርፌ እንኳን የሰው መርፌ ይዛችሁ ወደ ሰው ሀገር መሰደድ የለባችሁም። እባካችሁ ተጠንቀቁ ማለት ነው። ብዙ እህቶቻችን በዚህ ምክንያት ጉድ ሆነዋል። እዚህ ሀገር ላይ አይደለም ሌላ ባዕድ ነገር ይዛችሁ ተገኝታችሁ ይቅርና እራሳችሁን እንኳን ለማጥፋት ብትነሳሱ ያስቀጣችኋል። በዚህ ሀገር ላይ ሆናችሁ ማለት ነው። ከዚህ በፊት እንግዲህ አንዲት እህታችን ከኢትዮጵያ 350 ሺህ ብር ከፍየው አብረን አድረን ምን ብለን እዚህ አምጥታው ማለት ነው 350 ሺህ ብር ከፍላ እዚህ ዱባይ አምጥታው አብረው ያድራሉ። ግንኙነት በምናደርግ ሰዓት እቃው ደምቷል ምናምን ስትል እንግዲህ ታሪኩን ሰምታችሁታል። በጣም ተሰራይቶ ነበረ። የተፈጠረው ምንድነው? ብሬን አስመልሱልኝ። ለምን ልጁ ከዳትና ሌላ ሴት ጋር ሄደ። በዚህ ምክንያት በጣም አዝና እነሳሪ ጋር መጣ። ብሬን አስመልሱልኝ፣ ቢያንስ ሌላው የሆንኩት ሆኗል፣ ለጤና የራሱ ያሳስበኛል። በምናደርግ ሰዓት እንዲህ ነገር ተፈጥሯል። ብሬን እንኳን ያን 350 ሺህ ብር አስመልሱልኝ፣ ካለበለዚያ ግን አለች ራሴን አጠፋለሁ ብላ ባወራችሁ ነው ሳትውል ሳታድር የተያዘችው በዚች ቃሏ ብቻ። አሁን ላይ የትገኛለሁ እንዴት ሆናለሁ ምናምን አትበሉ። ታውቁታላችሁ። ኢማራት ውስጥ ሌላው ሀገር አላውቅም። ሎኬሽን እኔ ቲክቶክ ልክ እንደከፈትኩኝ ስልኬ የራሴ ሎኬሽን ያበራል። የራሴ ማለት ነው። ገና ቲክቶክ አፕሊኬሽኑን እንዳበራው ገና ሁሉም ነገር በጣም ቀላል ሆኗል። ሁሉም ነገር አሁን ቴክኖሎጂ የረቀቀበት ነው። የምትጠቀሙት ዋይፋይ፣ የምትጠቀሙት ስልክ፣ ሁሉም ነገር አሁን እንኳን አለመግባባት ምናምን እንዲህ አሁን በተፈጠረው ግርግር እንኳን ሲም ካርድ የሌለው ስልካችን ቀፏችን ላይ መሴጅ ይገባል። ሰው እንደዚህ ተጠንቀቁ፣ እንደዚህ ነገር አድርጉ፣ እንደዚህ ነገር ያው የምታውቁት ነገር ስለሆነ ዱባይ ውስጥ ያለው ዝርዝሩን አልነግራችሁም። ስለዚህ የምልላችሁ ነው ፕሊስ ተጠንቀቁ። የሰው እቃ የሰው ልጆችም ሆነ የሰው የሆነ ነገር ባህር ሄዳችሁ እንደዚህ የተለያየ መዝናኛ ተቀረጹ፣ ቅረጹ፣ እንደፈለጋችሁ ሆኑ። ከዚህ ውጭ ግን የቤታቸውን ነገር አዎ ሰዎቹ ደጋግ ሊሆኑ ይችላሉ። መቼ እንደሚቀይሩባቸው አታውቁም። ድንገት ነው እንደ እስስት ቀይር የሚሉት ወይንም ደግሞ እንደ ሆረር ፊልም ነው የሚሆኑባችሁ ድንገት ላይ ማለት ነው። ስለዚህ በቻላችሁት መጠን ጥንቃቄ አድርጉ። እባካችሁ የሰው ነገር አትቅረጹ። በተለይ እቃቸውን፣ ቤታቸውን እኔ አደርግ ነበር። አሁን ግን እነዚህ ሁለት ልጆች እንደዚህ ሆኑ ከተባለ ጀምሮ ፈጣሪ ሆይ አዳንከኝ ያልኩት። አንዳንድ ጊዜ ቀርጫ ቃለሁ ቤት ውስጥ ያሉ ምግቦችን ሳይቀር ፎቶ አንስቼ ለሰው ልካለሁ። የምሬን ላኪልኝ እስቲ ዛሬ ምን ልስራ ለሰዎች የተጨነኩኝ፣ የሰራሹ ምግብ ላኪልኝ። እንደገና ደግሞ የሚገዛዙ እቃዎችን ሳይቀር ፎቶ እያነሳው ለሰው ልክ ነበረ። ለምንድን ነው ይሄንን ያን ፎቶን አይተው እንደዚህ ለሴትዮሽ አስገዢ እንደዚህ ይኮኝ ይሄ እንደዚህ ነው የሚሰራው ይሄ በዚህ ወጣ እንደዚህ የሚሉ ነገሮችን ካፍሬጅ እያወጣው ሳይቀር ፎቶ እያነሳው ለሰው ልክ ነበረ። ገባችሁ? ግን እኔ ፈጣሪ መስገን ስልኬን ራሴ ነኝ የገዛሁት። አብዛኞቻችን ግን በመዳን ቤት እያለን እነሱ ናቸው የሚገዙልን። ምን አድርገው እንደሚሰጡን አናውቅም። አብዛኞቹ እኔ ኮንትራት በነበርኩ ሰዓት ልንገራችሁ አይፎን ገዝተው የሰጡኝ ምንም አላውቅም። እኔ ሞል ስሄድ ምን ስል ግን እነሱ እንዳለ ይከታተሉኛል። ገና ስልኩን ብድግ ሳደርገው ምን እያደረኩ እንደሆነ ያውቃሉ እነሱ። እኔ ግን አላውቅም በዚያን ጊዜ። ይሄንን ያወቅኩት ምንድን ነው ድንገት የሆነ ጊዜ ወደ ውጭ ስወጣ በነበረበት ሰዓት እነሱ እንደሚከታተሉኝ እቤት ያለች ልጅ ናት ደውላ ነገረችኝ ማለት ነው። እኔ ውጭ ወጥቼ
ቤት የነበረች ሀበሻ ነበረች። እሷ ናት እዚህ ቦታ እንዳለሽ እያወሩ ነው በሚል እንዴት ሊሆን ቻለ? ያ ስልክ እንደሆነ መጨረሻ የታወቀው ማለት ነው። እና እስከዚያ ድረስ ግን ምን እንደሚያደርጉ ይጠለፍም አይጠለፍም ምን የሚባል ማውቀው ነገር የለም። ሲም ካርድ የለውም። ወስጣብ ምናምን ኢሞ አብርተው ነው የሰጡኝ ራሳቸው። እኔ ምንም ማውቀው ነገር አልነበረም። ስለዚህ ለሁሉም ነገር ጥንቃቄ አድርጉ። በሌላ በአዲስ ጠቃሚ በሆነ ነገር ተመልሼ እመጣለሁ። እስከዚያው ድረስ ግን በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ቻው